አሁን ሰሜን ኮሪያ ነው የምንገኘው። በዚች ሀገር ልክ ዓለም ላይ የኖረ ዓለምን የናቀ ሀገር አይገኝም። የወዳጅ ሀገር ብዛት የማያኮራት፣ ብቻዋን መቆም የማያስፈራት፣ ቢመክሯት የማትሰማ፣ ቢመቷት የማትደማ ልዩ ሀገር ናት። ኢትዮጵያን ጨምሮ የዓለም ሀገራት ለአሜሪካ ተደርበው ለደቡብ ኮሪያ አግዘው በደቦ ከወጓት በኋላ የሀገራት ነገር በቅቷታል። ለህልውናዋም ቢሆን ከሺ ወዳጆች ሀገር ኒውክሌር እንደሚያስከብራት ታምናለች። እምነቷ ድኗታል። ኢራቅ በድብደባ ስትፈራርስ፣ ሊቢያ በሚሳኤል ስትታረስ፣ የሶሪያ የአየር ክልል ሲጣስ፣ የመንና አፍጋኒስታን በተኩስ ርምታ እንቅልፋቸውን ሲያጡ፣ ሰሜን ኮሪያ በሰላም ተኝታ የምታድረው በኒውክሌሯና በቆራጧ መሪዋ ምክንያት ተፈርታ ነው። ሰላም ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዳዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርብላችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይቺ ወዳጆቿ የሚያከብሯት ጠላቶቿ የሚፈሯት የዓለም ሚዲያዎች ስቅ እስኪላት ድረስ ስሟን በየቀኑ የሚጠሩላት ሀገር ትልቅ እንዳትመስላችሁ። በቆዳ ስፋት ከኢትዮጵያ 10 እጥፍ ታንሳለች። 120,000 ኪሎ ሜትር ስኩዌር ብቻ ነው የምትሰፋው። ኢትዮጵያ ውስጥ ከሚገኙ ክልሎች እንዳንዱ አስቧት። 26 ሚሊዮን ዜጎች አሏት። ሁሉም ማለት ይቻላል የኮሪያ ዝርያ አላቸው። ከደቡብ ኮሪያ ልጆች ጋር የአንድ አባት የአንድ እናት ልጆች ናቸው። አንድ ህዝብ፣ አንድ ቋንቋ፣ አንድ ባህል ነው ያላቸው። ለ80 ዓመታት ተለያይተው እንኳን የቀን አቆጣጠራቸው፣ የአጻጻፍ ስልታቸው፣ የአመጋገብ ባህላቸውና የጋራ በዓላቶቻቸው እስካሁን አልተቀየሩም። ከ57ኛው ዓመተ ዓለም ጀምሮ ለ2000 ዓመታት ተሰንዶ በቆየ ታሪካቸው እንደ አንድ ብሔር ክፉ ደጉን አብረው አሳልፈዋል። እንደ አውሮፓውያን አቆጣጠር በ1910 ጃፓን በቀኝ ግዛት ያዘቻቸው። ለ35 ዓመታት በቆየው አስከፊ አገዛዝ ብዙ መከራዎችን በጋራ አሳልፈዋል። ሁለተኛው የዓለም ጦርነት ነፃነትን አመጣላቸው። አሜሪካና ሶቪየትን የገጠመችው ጃፓን ዓለም በታሪኳ ለመጀመሪያም ለመጨረሻም ጊዜ ባየችው የኒውክሌር ቦምብ ተደብድባ በጦርነት ውስጥ ትሸነፍ ኮሪያ ከቀኝ ግዛት ነፃ ወጣች። የጠላቴ ጠላት በሚል መርህ ጃፓንን ለመውጋት የተባበሩት አሜሪካና ሶቪየት ኮሪያ ነፃ ሀገር ሆና ራሷን ችላ እንድትቆም ግን አልፈቀዱም ነበር። ሁለቱም ሀገራት ኮሪያን በመቆጣጠር ሩቅም ምስራቅ ላይ ያላቸውን ጥቅም ለማስከበር ውስጥ ውስጡን ሲያሴሩ ነበር የቆዩት። በ1943 አሜሪካ፣ እንግሊዝና ቻይና በካይሮ ካደረጉት የሶስትዮሽ ስብሰባ ጀምሮ ሶቪየት አሜሪካን ደግፋ ጃፓንን ለመውጋት ኮሪያ እስከገባችበት ጊዜ ድረስ ኮሪያን ማን ይቆጣጠራት በሚለው ጉዳይ ላይ ተደጋጋሚ ውይይቶች ቢካሄዱም ቁርጥ ያለ ውሳኔ አልተደረሰም ነበር። የጃፓን ከኮሪያ መውጣት በር የከፈተላት ሶቪየት መላዋን ኮሪያ በእጇ ለማስገባት ከሰሜን ወደ ደቡብ መገስገስ ጀመረች። በወቅቱ በቂ ዝግጅት ያላደረገችውና ሙሉ ኮሪያን ለመቆጣጠር የማያስችላት የወታደር ብዛት ያልነበራት አሜሪካ የሶቪየትን ግስጋሴ ለመዝጋት መላ ዘየደች። ኮሪያን ለሁለት መካፈል። ሶቪየትም በዚህ ሐሳብ ተስማማች። አካፋይ ድንበራቸው 38ኛው ትይዩ ሆኖ ሰሜናዊ ክፍል ለሶቪየት፣ ደቡባዊ ክፍል ደግሞ ለአሜሪካ ተደለደለ። መከረኞቹ የኮሪያ ዜጎች የጃፓንን የቀኝ ግዛት ቀንበር ስለሰበረላቸው ለፈጣሪያቸው ምስጋናን ከማቅረብ ውጪ ለዓመታት ውስጥ ውስጡን ሲሸረብ ስለቆየው ሴራም ሆነ ለሁለት ተከፍለው በአዳዲስ ጌቶች ስር እንዲተዳደሩ መወሰኑን አያውቁም ነበር። የሀገራቸውን ነፃዊ ዕድል ለመወሰን የተሰባሰቡ የኮሪያ ልሂቃን ምርጫ እስከሚደረግ የሀገሪቱን አንድነት የሚያስጠብቅ ኮሪያን ፒፕልስ ሪፐብሊክ የተሰኘ የሽግግር መንግስት ለመመስረት ተስማሙ። ይህንን ዕቅዳቸውን ለአሜሪካና ለሶቪየት መንግስታት ህብረት አቀረቡ። ቀን የከደውንባቸው በገዛ ሀገራቸው መንግስታት እንዳያቋቁሙ ተከለከሉ። ይልቁንም ሶቪየት ህብረት ሰሜናዊውን፣ አሜሪካ ደግሞ ደቡባዊውን ኮሪያ ለ5 ዓመታት በባላደራነት እንዲያስተዳድሩ ፈቅዳችሁ ፈርሙ ቢባሉም የኮሪያ ልሂቃን ግን ተቃወሙ። ይህማ ህዝባችንን ለሁለት ይከፍሏል፣ ወደ ሌላም ቀኝ ግዛት ይወስደናል አሉ። ሲጀመርም ምክረ ሐሳቡ የቀረበላቸው ለቀደመ ውሳኔያቸው ህጋዊ ሽፋን ለመስጠት እንጂ ነገሩ ቀድሞ ያለቀ ነገር ነውና
የህዝቡንም የልሂቃኑንም ይሁንታ ሳያገኙ በ1948 ሶቪየት የሰሜን ኮሪያን፣ አሜሪካም የደቡብ ኮሪያን መንግስት አቋቋሙ። ዛሬም ድረስ የዘለቀው የወንድማማቾቹ ጠላትነት ያኔ ነበር የጀመረው። በወቅቱ ሶቪየትና አሜሪካ በሰሜንና በደቡብ ላቋቋሟቸው መንግስታት ተመሳሳይ ቃል ገቡላቸው። የጊዜ ጉዳይ ነው እንጂ አንድ ቀን የመላዋ ኮሪያ መንግስት እንደሚሆኑ እና ሁለቱም መንግስታት ይህንን ቃል ይዘው ራሳቸውን የኮሪያ መንግስት እያሉ ነው የሚጠሩት። ሀገራቸው ሰሜንና ደቡብ ተብላ መከፈሏንም አይቀበሉም። ሁለቱም ኮሪያ አንድ እንደሆነች፣ ህጋዊ መንግስቱም የራሳቸው ትክክል እንደሆነ ነው የሚያምኑት። ይህንን ሁልማቸውን እንዲያሳኩ የሰሜኑ ህብረት በሶቪየት እና በቻይና፣ የደቡብ ደግሞ በአሜሪካና በተባበሩት መንግስታት ድርጅት ድጋፍ ይደረግላቸው ነበር። የደጋፊዎቻቸውንም ጡንቻ እየተማመኑ ከጊዜ ወደ ጊዜ ኮሪያን አንድ የማድረግ ህልማቸው ከፍ እያለ መጣ። እንደ አውሮፓውያን አቆጣጠር ሰኔ 5 ቀን 1950 ዓ.ም ፍላጎታቸው ወደ ጦርነት አደገ። በዕለቱ እስከ ዛሬም ያልበረደው የሁለቱን ህዝቦች ልብ ያቃቃረው መላውን ዓለም ያሳተፈው የኮሪያ ጦርነት ተጀመረ። 3 ዓመት በቆየው ጦርነት ከሁለቱም ወገን ብዙ ሚሊዮኖች እንደሞቱ ይታመናል። በጦርነቱ አንዳቸው የአንዳቸውን መሬት ሲነጣጠቁ ቢቆዩም ሐምሌ 27 ቀን 1953 ዓ.ም ድንበራቸውን ከጦርነቱ ጊዜ በፊት በነበረበት 38ኛው ትይዩ ላይ አድርገው የተኩስ አቁም ስምምነት ተፈራረሙ። ስምምነቱን ከተፈራረሙ 7 አስርት ዓመታት ያለፉ ቢሆንም የተኩስ አቁም እንጂ የሰላም ስምምነት ስላልሆነ በቴክኒክ ደረጃ ጦርነቱ ዛሬም ድረስ አልቆመም። ሰሜን ኮሪያን በድንጋይ ካብ እንደታጠረ፣ በኤሌክትሪክ እንደተከበበ፣ በዘመናዊ የደህንነት ካሜራ፣ በሰንሰለት በታሰረ ውሻና ዱላ በያዘ ጥበቃ እንደምትጠበቅ የሀብታም ግቢ አስቧት። እዚህ ሳያስፈቅዱ መግባትም ሳይታዩ መውጣትም አይቻልም። ወደባቸው አካባቢ ካሉ ጥቂት በሮች ውጪ ሙሉ የሀገሪቱ ድንበር በረጃጅም አጥሮች የታጠሩና በወታደሮች የሚጠበቁ በመሆኑ ከመንግስት ፍቃድ ውጪ መውጣትም መግባትም በፍጹም የሚታሰብ አይደለም። ትንሿ ሀገር 1 ሚሊዮን ወታደሮች አሏት። የወታደሮቹ ዋነኛ ስራ ደግሞ የሀገሪቱን ድንበር መጠበቅ ነው። ሀገሪቱ ጥብቅ የቁጥጥር ስርዓትን ስለምትከተል ብዙ ጎብኚዎች አትቀበልም። ከተቀበለችም አብዛኞቹ የቻይናና የሩሲያ ዜጎች ናቸው። በእርግጥ ቱሪዝም ማዕቀብ ያልተጣለበት የውጭ ምንዛሬ የምታገኝበት ብቸኛው ዘርፍ ነው። ምዕራባውያኑ የማዕቀብ ማዕት እያወረዱ ወገቧን ሲያጎብጡት ቱሪዝም ለይተው የተዉበት ምክንያት ወደ ሀገሪቱ መግባት የሚችሉበት ብቸኛው መንገድ በመሆኑ ነው። ሰሜን ኮሪያ ይህንን ጠንቅቃ ታውቃለችና ቱሪስቶቿን እንክብካቤ ሳታጓደል እያንዳንዱን እንቅስቃሴያቸውን ግን ትቆጣጠራለች። ቁጥጥሩ የሚጀምረው ወደ ሀገሯ ከመግባቶት በፊት ሲሆን ሰሜን ኮሪያን በግል ሆኖ መጎብኘት አይፈቀድም። ስለዚህ በቡድን መደራጀት የመጀመሪያው መስፈርት ነው። ፕሮሰሱ የሚጀምረው በቻይናና ራሻ ባሉ በሀገሪቱ መንግስት ልዩ ፍቃድ በተሰጣቸው አስጎብኚ ድርጅቶች በኩል ነው። ድርጅቶቹ ቪዛ ፕሮሰስ ከማድረግ ጀምሮ የፕሌን ትኬት መቁረጥ፣ የሚያርፉበትን ሆቴል ማዘጋጀት፣ የትራንስፖርትና የምግብ አቅርቦትን የማመቻቸት አገልግሎትን ይሰጣሉ። ጥያቄዎት መሳካቱን የሚያውቁት እንደ ሌላ ሀገር ፓስፖርቱ ላይ ቪዛ በማስመታት አይደለም። ራሱን የቻለ የቱሪስት መግቢያ ካርድ ይዘጋጅሎታል። መነሻዎት ከቻይና ከሆነ በቤጂንግ ወይም ከሻንጋይ በሚነሳ የኤር ኮሪያ አየር መንገድ መጓዝ ይችላሉ። ገንዘብ መቆጠብ ከፈለጉ ከቻይናም ከራሽያም የሚነሱ የባቡር ትራንስፖርቶች አሉሎት። ወደ ሀገሪቱ ሲገቡ መንግስት በመደበሎት ሹፌርና ቁጥራቸው እንደ ቱሪስቶቹ ብዛት የሚወሰን አስጎብኚዎች ይቀበሎታል። ከዚህ በኋላ ሰሜን ኮሪያ ለቀው እስኪወጡ ድረስ ከአስጎብኚዎች ትዕዛዝ መውጣት አይችሉም። ከጉብኝቱ ቡድን ተነጥሎ መሄድ፣ ፈቃድ ከተሰጣቸው ቦታዎች ውጪ ፎቶ ማንሳት፣ የሀገሪቱን ዜጎች ማናገር፣ ፖለቲካና ሃይማኖት ነክ የሆኑ ነገሮችን ማውራት ፈጽሞ የተከለከሉ ናቸው።
121 የምዕራቡ ሀገራት ከኒውክሌር ቦምቧ ቀጥሎ የሚፈሩት የሰሜን ኮሪያ የኮምፒውተር መረጃ ጠላፊ ተቋም ነው። በስሩ 8000 መረጃ ጠላፊዎች ይገኛሉ። ቢሮ በመላው ዓለም ጥቃቶችን እያደረሰ በየዓመቱ በቢሊዮን ዶላር የሚቆጠሩ ገንዘብን ለሰሜን ኮሪያ መንግስት ገቢ ያደርጋል። ዋነኛ ኢላማዎቹ ደግሞ የምዕራብ ሀገሮች ባንክና ክሪፕቶ ከረንሲዎች ናቸው። ታዲያ ይህ ቢሮ ምክንያት አለው። ከሰማይ በታች ሰሜን ኮሪያ ላይ ያልተጣለ የማዕቀብ አይነት የለም። ማዕቀቦቹ ከመብዛታቸው የተነሳ ከ2000 አልፈዋል። ማዕቀቡን የሚጥሉትም ደግሞ የተባበሩት መንግስታት ድርጅትና የምዕራቡ ዓለም ሀገራት ናቸው። ምርቶቿን ለዓለም ገበያ እንዳትሸጥ እርሷም እንዳትገዛ ዓለም አቀፍ የመገበያያ ገንዘቦችንም እንዳታገኝ በማድረግ ኢኮኖሚዋን አሽመድምደው የኒውክሌር ማበልጸግ ስራዋ እንድታቆም ዋና ዓላማው ነው። በዚህ ምክንያት ሰሜን ኮሪያ ከቱሪዝም ውጪ የውጭ ምንዛሬን የምታገኝበት አንድም ህጋዊ መስመር የላትም። በማዕቀብ ስም ተሰብስበው ህጋዊ በሮቿን ሁሉ ዘጋግተው ማሩኝ የምትልበትን ቀን ሲጠባበቁ ራሳቸው በዘረጉት የኢንተርኔት መረብ በኩል ቤታቸው ገብታ ጠበቀቻቸው። ጊዜው እንደ አውሮፓውያን አቆጣጠር 2016 ዓ.ም ነበር። ጥቃት ፈጻሚው ላዘርስ ግሩፕ ይሰኛል። በቢሮ 121 ስር ከተቋቋሙ መረጃ መንታፊ ቡድኖች ውስጥ አንዱ ነው። የጥቃቱ ኢላማ የባንግላዴሽ ማዕከላዊ ባንክ ሲሆን ገንዘቡ የሚገኘው ደግሞ በኒውዮርኩ ፌዴራል ሪዘርቭ ባንክ ነው። የኦፕሬሽኑ የመጨረሻ ግብም $1 ቢሊዮን መመንተፍ ነበር። ቡድኑ ስራውን የጀመረው ከምዝበራው 1 ዓመት ቀደም ብሎ በ2015 ዓ.ም ነበር። የባንግላዴሽ ማዕከላዊ ባንክ ሰራተኞችን አወዳድሮ ለመቅጠር ክፍት የሥራ መደብ ያወጣል። ምዝገባው የሚከናወነው ኦንላይን ነበርና ላዘርስ ግሩፕ ተቀጣሪ ሆኖ ሲቪውን በኢሜል ላከ። ኤችአር ኢሜሉን ከፈተው። በሲቪ ተጠቅልሎ የተላከው ቫይረስ ሰተት ብሎ ወደ ኮምፒውተሩ ገባ። ጠላፊ ቡድኑ የባንኩን የመጀመሪያውን በር በተሳካ ሁኔታ አለፈ። ከዚህ በኋላ ከአንዱ ኮምፒውተር ወደ ሌላው ኮምፒውተር እየተሸጋገረ የባንኩን አሰራር አጠና። የገንዘብ ዝውውሩን ስርዓትም ተቆጣጠረ። ዋና ዓላማው የባንኩን የውጭ ሀገራት ገንዘብ ማዘዋወሪያውን ተቆጣጥሮ የውጭ ገንዘብ የሚያዙበትን ስርዓት መገንባት ነበር። ይህም በተሳካ ሁኔታ ተፈጸመ። ሐሙስ የካቲት 4 ቀን 2016 ዓ.ም የመጨረሻው ቀን ሆኖ በዕለቱ በድምሩ $951 ሚሊዮን የሚያወጡ 35 የገንዘብ ዝውውር ትዕዛዞች ከባንግላዴሽ ማዕከላዊ ባንክ ኒውዮርክ ለሚገኘው ፌዴራል ሪዘርቭ አስተላለፈ። ይህ ሲሆን የባንግላዴሽ ማዕከላዊ ባንክ ሰራተኞችም ሆኑ ባለስልጣናት ዕውቀቱ አልነበራቸውም። ምክንያቱም የገንዘብ ዝውውሩ በተላለፈበት ቅጽበት ትዕዛዙ ከባንኩ ሲስተም ላይ እንዲጠፋ ይደረግ ነበር። በእርግጥ ባንኩ ሌላ የማወቂያ መንገድ ነበረው። የገንዘብ ዝውውር ትዕዛዙ በተሳካ ሁኔታ እንደተላለፈ የሚያሳይ ወረቀት ሲስተሙ ፕሪንት ያደርገዋል። ሆኖም ሃከሮቹ 10ኛ ፎቅ ላይ የሚገኘውን ፕሪንተር ቀድሞ አበላሽተውታል። ዝርፊያው ተጠንቶ የተደረገ መሆኑ ግልጽ ነው። ምክንያቱም ዝርፊያው የተፈጸመበት ቀን ራሱ ሐሙስ ነው። በባንግላዴሽ ደግሞ አርብና ቅዳሜ የሳምንቱ የእረፍት ቀናት በመሆናቸው የባንኩ ሰራተኞች ለ48 ሰዓታት ስራ አይገቡም። በዚያ ላይ በቻይና አዲስ ዓመት በፊሊፒንስም በዓል ነበር። ፊሊፒንስና ቻይና ደግሞ ከኒውዮርክ የሚወጣው ገንዘብ ገቢ የሚደረግባቸው የባንክ አካውንቶች የሚገኙባቸው ሀገራት ናቸው። በእነዚህ ቀናት ስራ ላይ የሚሆነው ብቸኛው ባንክ ገንዘቡን የሚያንቀሳቅሰው የኒውዮርኩ ፌዴራል ሪዘርቭ ብቻ ነው። እናም የየትኛውም ሀገር የባንክ ሰራተኞች ጣልቃ ሳይገቡ ገንዘቡ በቀላሉ ይተላለፋል ማለት ነው። ትዕዛዝ ከተሰጠበት $951 ሚሊዮን ውስጥ $81 ሚሊዮን በተሳካ ሁኔታ ከኒውዮርክ ወጥቶ ፊሊፒንስ ወደሚገኘው የጠላፊዎቹ ባንክ አካውንት ተላከ። ውድ የፈንዲሼ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ስለ ኪም ጆንጓ ሰሜን ኮሪያ ክፍል 1 አስቃኘናችሁ። እንደነዚህ አይነት አዝናኝና ከዚህ ቀደም ሰምተዋቸው የማያውቁት ፕሮግራም እንዲደርሶ የሰብስክራይብ ብሎም የደውል ምልክቷን መጫኑ እንዳይዘነጉ። ቪዲዮ ከተመቻችሁ ላይክ በማድረግ ይተባበሩ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።